ካርኒቫል እስከ አማዞን የዝናብ ደን ምስጢራዊ ጥልቀቶች ድረስ ብራዚል የህይወት የቀለምና የብዙ ባህሎች ድብልቅልቅ ያለች ሀገር ነች። ይህች ሰፊ ምድር የዓለምን ትልቁን የዝናብ ደን ማለቂያ የሌላቸውን የባህር ዳርቻዎችና በሚሊዮኖች የሚቆጠሩ ሰዎችን በአንድነት ታቅፋለች። ዛሬ ወደ ብራዚል አስደናቂ ዓለም ጉዞ እናደርጋለን። የብዝሃ ባህሏን ውበት፣ የአስደናቂ ተፈጥሮዋን ምስጢርና የህዝቦቿን የማያቋርጥ መንፈስ እንቃኛለን። ከኛ ጋር ይቆዩ። ይህች ሀገር ምን ያህል ልዩ እንደሆነች ስታዩ ትገረማላችሁ። የብራዚል ባህል በአፍሪካ በአውሮፓና በሀገሬው ተወላጆች ተጽዕኖ የፈጠረ አስደናቂ ቅይጥ ነው። ይህ የሶስትዮሽ ምንጭ ለሀገሪቱ ልዩ ማንነት መሰረት ጥሏል። የአፍሪካ ባሪያዎች ባመጡት ምትና ጭፈራ ሳምባ ተወለደ። ይህም አሁን የብራዚል ምልክት ነው። ካፖኤራ ውዝዋዜም ውጊያም የሆነው ጥበብ እንዲሁም ከዚሁ የአፍሪካ ውርስ የመጣ ነው። የአውሮፓ ቅኝ ገዢዎች የፖርቹጋልን ቋንቋ፣ ካቶሊክ እምነትና የስነ ህንጻ ስታይል ይዘው መጡ። በአንጻሩ የሀገሬው ተወላጆች ከምድር ጋር ያላቸው ጥልቅ ግንኙነት፣ የዘላቂነት ዕውቀታቸውና ልዩ ዕደ ጥበባቸው የብራዚልን ባህላዊ ገጽታ አበልጽገውታል። ይህ የባህሎች ውህደት በብራዚል ምግብ፣ ሙዚቃ፣ ስነ ጥበብና በዕለት ተዕለት ህይወት ውስጥ በግልጽ ይታያል። የብራዚላውያን የህይወት ፍቅርና ሞቅ ያለ መስተንግዶ የዚህ አስደናቂ ውህደት ውጤት ነው። ብራዚል ያለ ሙዚቃና ዳንስ መታሰብ አትችልም። ሙዚቃ በብራዚላውያን ደም ውስጥ ይፈሳል። የዕለት ተዕለት ህይወታቸው ወሳኝ ክፍል ነው። ካርኒቫል የሀገሪቱ ትልቁ በዓል በሳምባ ዜማዎችና በደማቅ አልባሳት ታጅቦ በየዓመቱ በሚሊዮኖች በሚቆጠሩ ህዝቦች ይከበራል። የሳምባ ትምህርት ቤቶች ዓመቱን ሙሉ ለዚህ ታላቅ ትዕይንት ይዘጋጃሉ። ከሳምባ በተጨማሪ የቦሳ ኖቫ ለስላሳ ሙዚቃዎች በ60ዎቹ ዓለምን ማረኩ። አንቶኒዮ ካርሎስ ጆቢም እና ጆአኦ ጊልበርቶን የመሰሉ ታላላቅ አርቲስቶች ለዚህ ሙዚቃ ዘውግ ዓለም አቀፍ ዝና አጎናጽፈዋል። ከነዚህ በተጨማሪ ፎሮሮ ከሰሜን ምስራቅ፣ ፓጎዴ ከሪዮ እና ኤምፒቢ ወይም ሙዚቃ ፖፑላር ብራዚላ በመባል የሚታወቁት ዘውጎች የብራዚልን የሙዚቃ ሀብት ያሳያሉ። የብራዚል ሙዚቃ የሰዎችን ስሜት፣ ታሪክና መንፈስ የሚያንጸባርቅ ሕያው ኃይል ነው። ብራዚል አስደናቂ የተፈጥሮ ውበት ባለቤት ናት። የዓለም ትልቁ የዝናብ ደን የሆነው አማዞን ከ10% በላይ የሚሆነውን የዓለም ዝርያዎችን ይዟል። ለፕላኔታችን ኦክሲጅን ወሳኝ ምንጭ ነው። በደቡብ ምዕራብ የሚገኘው ፓንታናል የዓለም ትልቁ እርጥብ መሬት የዱር እንስሳት ገነት ነው። እዚህ በሚሊዮኖች የሚቆጠሩ ወፎች፣ ካይማኖችና ካፒባራዎችን ማየት ይቻላል። በአርጀንቲና ድንበር ላይ የሚገኙት የኢጓዙ ፏፏቴዎች የዓለም አስደናቂ የተፈጥሮ ፍጥረቶች አንዱ ነው። በሺዎች የሚቆጠሩ ጋሎን ውሃ በሰከንድ ውስጥ ወደ ታች ሲወርድ ማየት መንፈስን የሚያድስ ተሞክሮ ነው። ብራዚል ከ7000 ኪሎ ሜትር በላይ የሚሸፍኑ ውብ የባህር ዳርቻዎች አሏት። ከሪዮ ኮፓካባና ኢፓኔማ እስከ ሰሜን ምስራቅ የባህር ዳርቻዎች ድረስ ለእያንዳንዱ ሰው የሚሆን የባህር ዳርቻ አለ። የብራዚል ምግብ የሀገሪቱን የባህል ብዝሃነት የሚያንጸባርቅ ነው። በፖርቹጋል፣ በአፍሪካና በሀገሬው ተወላጆች ጣዕሞች ተሞልቷል። ፌይጆአዳ የብራዚል ብሔራዊ ምግብ ከጥቁር ባቄላ፣ ከስጋና ከሩዝ ጋር ተዘጋጅቶ ይቀርባል። ሹራስኮ ወይም የብራዚል ባርቤኪው በሁሉም የሀገሪቱ ክፍሎች ተወዳጅ ነው። ከአማዞን የሚገኘው አሳይ ቤሪ ለጤና ያለው ጥቅምና ጣፋጭነቱ የተነሳ ዓለም አቀፍ ዕውቅናን አግኝቷል። ፓኦዴ ኬጆ ወይም የቺዝ ዳቦና ፓስቴል ወይም የተጠበሰ ፒሮግ በየጎዳናው የሚገኙ ጣፋጭ ምግቦች ናቸው። የብራዚል ብሔራዊ መጠጥ የሆነው ካይፒሪንሃም ደግሞ በሎሚ ስኳርና ካቻሳ ተዘጋጅቶ የቀረበ ልዩ ኮክቴል ነው። ብራዚል ሀብታም በሆነ ባህሏ፣ አስደናቂ ተፈጥሮና ጣፋጭ ምግቧ ብቻ አይደለም የምትታወቀው። የብራዚል ህዝቦች ሕያውነት፣ የህይወት ፍቅርና የማይናወጥ መንፈስ ባለቤት ናቸው።
ይህችን ሀገር ልዩ የሚያደርጋትም ይሄ ነው። ፈተናዎች ቢገጥሟቸውም ብራዚላውያን ሁልጊዜም ብሩህ ተስፋ አላቸው። በሙዚቃ ይዘፍናሉ፣ ይጨፍራሉ፣ እናም እርስ በርሳቸው ይደጋገፋሉ። ቤተሰብና ጓደኝነት በባህላቸው ውስጥ ትልቅ ቦታ አለው። የብራዚላውያን ተስፋና ጥንካሬ በክርስቶስ ሐውልት ላይ ከፍ ብሎ በሚታየው የሪዮ ተራሮች ላይ እንደሚያርፈው ፀሐይ የሀገራቸውን ብሩህ ተስፋ ያበራል። ይህ ታላቅ ሐውልት ለሁሉም ብራዚላውያን የማያቋርጥ የደስታና የሰላም ምልክት ነው። የብራዚል ስም ሲነሳ በአእምሯችን ውስጥ ከሚመጡ ነገሮች አንዱም እግር ኳስ ነው። ብራዚልን ያለ እግር ኳስ መገመት አይቻልም። እግር ኳስ በብራዚል ውስጥ ስፖርት ብቻ አይደለም፣ እምነት ነው፣ ስሜት ነው፣ የህይወት መንገድም ጭምር ነው። ከትልልቅ ከተሞች ጎዳናዎች እስከ ትናንሽ መንደሮች ጭቃማ ሜዳዎች ድረስ እግር ኳስ የብራዚላውያን ልጆች የመጀመሪያ ፍቅር ነው። ብዙ ታላላቅ ተጫዋቾች ከድህነት ዳራ ተነስተው የሀገራቸውንና የዓለምን ትኩረት የሳቡበት መድረክም ነው። 5 የዓለም ዋንጫዎችን በማሸነፍ ብራዚል በእግር ኳስ ታሪክ ውስጥ እጅግ ስኬታማ ሀገር ነች። እንደ ፔሌ፣ ሮናልዶ፣ ሮማሪዮ እና ኔይማር የመሳሰሉ ኮከቦች የብራዚልን ስም በዓለም አቀፍ ደረጃ አጉልተዋል። ፔሌ በተለይም የእግር ኳስ ንጉስ ተብሎ የሚታወቅ ሲሆን በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች መነሳሳት ነው። የእግር ኳስ ጨዋታ በብራዚል ሲኖር ሀገሪቱ በሙሉ በአንድነት ትተነፍሳለች። ደስታ፣ ሐዘን፣ ተስፋና ትንፋሽ መቁረጥ ሁሉም የእግር ኳስ ጨዋታ አካል ናቸው። ይህ ስፖርት የብራዚላውያንን የህይወት ፍቅር፣ አንድነታቸውንና ስሜታዊነታቸውን ያንጸባርቃል። ብራዚል በሙዚቃና ዳንስ ብቻ ሳይሆን በሌሎች የሥነ ጥበብ ዘርፎችም የላቀች ነች። ስነ ህንጻ፣ ስዕል፣ ቅርጻ ቅርጽና ስነ ጽሑፍ የብራዚልን የፈጠራ መንፈስ ያሳያሉ። ኦስካር ኒሜየር ታዋቂው የብራዚል አርክቴክት የብራዚሊያን ዋና ከተማ ጨምሮ በርካታ ዘመናዊና ውብ ህንጻዎችን ዲዛይን አድርጓል። የእሱ ስራዎች የዓለምን ትኩረት የሳቡ ሲሆን የብራዚልን የስነ ህንጻ ማንነት ቀይሰዋል። የጎዳና ላይ ስነ ጥበባት ወይም ግራፊቲ በብራዚል ትላልቅ ከተሞች ውስጥ ልዩ ቦታ አለው። ሕያው ቀለሞችና መልእክቶች የተሞሉ ግድግዳዎች ከተሞችን እስከ ትልቅ ጋለሪ ያደርሳቸዋል። የሀገሬው ተወላጆች የእጅ ስራዎች ደግሞ የብራዚል ጥንታዊ ወጎች ሕያው ማሳያ ናቸው። የብራዚል ፊልሞችም የዓለምን ዕውቅና እያገኙ ነው። ከአስቂኝ ኮሜዲዎች እስከ ጥልቅ ማህበራዊ ድራማዎች ድረስ የብራዚል ሲኒማ የሀገሪቱን ታሪክና የህዝቦቿን ገጠመኞች በልዩ ሁኔታ ያሳያል። የብራዚል ስነ ጽሑፍ ደግሞ የሀገሪቱን ገጠመኞች ታሪክና ምናባዊነት የሚያንጸባርቅና የበለጸገም ነው። ብራዚል አስደናቂ የተፈጥሮ ሀብት ያላት ሀገር ብትሆንም ይህን ሀብት መጠበቅ ትልቅ ፈተና ነው። የአማዞን የዝናብ ደን መመናመን በዓለም አቀፍ ደረጃ አሳሳቢ ጉዳይ የሆነ መጥቷል። ይሁን እንጂ ብራዚል የአካባቢ ጥበቃ ግንዛቤን በማሳደግና ዘላቂ ልማትን በማበረታታት ረገድ ትልቅ ጥረት እያደረገች ነው። ታዳሽ የኃይል ምንጮችን በተለይ የውሃ ኃይል በመጠቀም የአካባቢ ተጽዕኖን ለመቀነስ እየሰራች ነው። ስነ ምህዳር ቱሪዝም ወይም ኢኮቱሪዝም በአማዞን በፓንታናልና በሌሎች የተፈጥሮ አካባቢዎች እያደገ ሲሆን ይህም ለአካባቢው ማህበረሰቦች ኢኮኖሚያዊ ዕድል እየፈጠረ ነው። ይህን የብራዚልን የተፈጥሮ ውበት ለመጠበቅና በተመሳሳይ ጊዜ ማህበራዊና ኢኮኖሚያዊ እድገትን ለማምጣት ያለመ ነው። ብራዚል ያለፉትን ፈተናዎች ተቋቁማለች። አሁን ደግሞ ለዓለም ሁሉ ምሳሌ ልትሆን በምትችልበት መልኩ የተፈጥሮ ሀብቷን ለመጠበቅና የተሻለ የወደፊት ህይወት ለመፍጠር እየተጋች ነው። የብራዚላውያን የማያቋርጥ ተስፋና የህይወት ፍቅር የዚህ ታላቅ ጉዞ መሪ ኃይል ነው። ከደማቅ ሙዚቃዋ እስከ እጅግ ዘመናዊ ስነ ህንጻዋ ድረስ፣ ከጥልቅ ደኖቿ እስከ ደማቅ ከተሞቿ ድረስ ብራዚል ሁልጊዜም አስደናቂ ናት። የብራዚል ታሪክ የብዙ ነገሮች ውህድ ነው። የተለያዩ ህዝቦች፣ የተለያዩ እምነቶችና የተለያዩ ህልሞች ተሰብስበው አንድ የሚያምርና ልዩ የሆነ ማንነት የፈጠሩባት ሀገር። ብራዚልን ስንጎበኝ ከብራዚል ባህልና ህዝቦች ጋር ስንገናኝ ዓለምን ከነሱ እይታ ማየት እንጀምራለን። የህይወትን ውበት፣ የፍቅርን ኃይልና የተስፋን ብርሃን።
ብራዚልን አሁን የደረሰችበት ደረጃ እንድትደርስ የረዳት የህዝቦቿ መተባበርና ስራ ወዳድነት እንዲሁም የፈጠራ ችሎታቸው ሳይሆን አይቀርም። የዛሬው የብራዚል ጉብኝታችንን በዚሁ ያጠናቀቅን ሲሆን በቀጣይ በሌላ ሀገር ጉዞ እስክንገናኝ ድረስ ሰላም ቆዩ። የምናዘጋጃቸው ፕሮግራሞች ቶሎ ቶሎ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እና ሼር በማድረግ ለወዳጆቹ ያጋሩ።